ስለዚህ እነዚህ ሞዴል ያስፈልበትና ወደዚህ ሊሻገር ያደረገን ምንድን ነው? ዋና ዓላማ ብለን ብናስብ በዋናነት የመሬት ይዞታ ምዝገባ መረጃ ኤጀንሲ በአዋጅ 84 2016 እንደገና የተቋቋመ አዋጅ የመቋቋሚያ አዋጅ ተቋማቶችን እንደገና ሪአርኒንግ ያልጎ ከተፈጠረ በኋላ አንዱ ማንዴት ከተሰጠው የአድራሻ ስርዓት ዝርጋታ፣ ሁለተኛ የማንዴት ጉዳይ በማንዴት ደረጃ የተሰጠው የማይንቀሳቀስ ንብረት ወይ ደግሞ የመሬትና መሬት ነክ መረጃዎችን የመያዝ የመመዝገብ የማደራጀት አንዱ ማንዴት ተሰጥቷል ማለት ነው። በሶስተኛነት የምናያቸው እዛ ውስጥ የአገልግሎት አሰጣጥም በዋናነት በ84 2016 ላይ ተቀምጧል። ስለዚህ እነዚህን ስናያቸው ስንበድላቸው አድራሻ ስርዓት በራሱ አንዱን የቻለ የመሬት ካዳስተር አካል ከመሆኑ አንጻር አንዱ በህጋዊ ካዳስተርን ቢሽ ተሻግሮ ወደ መሬት የሚወስዳቸው አንዱ መነሻ ይሄ። በሌላ መንገድ የመሬትና መሬት ነክ መረጃ እንደ መመዝገባቸው እንደ ማደራጃታቸው እንደ መሰራታቸው ሁኔታ ስናያቸው ሌላ ኮምፖነንት ነው ማለት ነው። ከህጋዊ ካዳስተር ቢዮንድ የሚወስዱ ነው ማለት ነው። ሶስተኛ በራሱ ህጋዊ ካዳስተር የምንላቸው ናቸው። ስለዚህ እነዚህ ሶስቱ ኮምፖነንቶች አንድ ላይ ብናገናኛቸው ወደ መሬት ካዳስተር የሚወስድን የካዳስተር ስርዓት ወይም ደግሞ የመረጃ ስርዓቶቻችን ማለት ነው። ስለዚህ ለምንድን ነው ካዳስተር ያስፈለገ? ስናስባቸው ጠቅላላ ወደ ስናስባቸው ለምንድን ነው ካዳስተር የሚያስፈልገው? መሬት እንደሆነ የተመዘገበ ነው። መሬት እንደሆነ በሌላ አካል መብት እየተፈጠረ ነው። ስለዚህ መብት መፍጠር በራሱ የካዳስተርን ስርዓት አያመጣም ወይ ብለን የምናስባቸው መመዝገብ መብት መፍጠር ምዝገባ ካልታከሉበት መብት መፍጠር በራሱ የካዳስተርን የሌብነትን የብልሹ አሰራርን የማይለምስ ከመሆኑ አንጻር መረጃዎቻችን የመሬት መረጃ እንደ ሀብት እንደመሆኑ መጠን ካዳስተር ስርዓትን መዘርጋት አስፈላጊ በመሆኑ ነው። ስለዚህ እነዚህ ካዳስተር ማለት መሬቶች ውስን ናቸው፣ ከተሞች ውስን ሀብት ነው ያላቸው። እነዚህ መሬት ደግሞ ለኢንቨስትመንት ከማስፈለጉ አንጻር፣ ኢኮኖሚ ከማስተዳደሩ አንጻር፣ ማህበራዊ ነገርን ከማስተዳደሩ አንጻር፣ የፖለቲካል ከማምጣቱ አንጻር ምን ያስፈልጋል? የተደራጀ መረጃ ያስፈልጋል ማለት ነው። እነዚህ የተደራጀ መረጃ ደግሞ የሚመለሰው በካዳስተር እና በካዳስተር ብቻ። ካዳስተር ማለት በዋናነት እያንዳንዱ መረጃዎች ተቆጥሮ በማን እንደተያዘ፣ በየት እንደሚገኝ፣ በማን አገልግሎት እንደሚውል፣ ለምን አገልግሎት እንደሚያዝ በግልጽ የሚያስቀምጥበት የመረጃ ስርዓት ከመሆኑ አንፃር ካዳስተር ውጪ አንድ ከተማ የማደግ እድሉ በጣም ዝቅተኛ ነው ማለት ነው። ምክንያቱም ካዳስተር ከተሞች በመረጃ ላይ ሲመሰረቱ የኢኮኖሚ ችግሮችን ይፈታል፣ የማህበራዊ ችግሮችን ይፈታል፣ የፖለቲካ ችግሮችን ይፈታል ማለት ነው። ለምን? መረጃ የሁሉ ምንጭ ከመሆኑ አንፃር፣ መረጃ የችግሮችን ምንጭ ከመሆኑ አንፃር የኢኮኖሚ የማህበራዊ የፖለቲካ ቅድም እንዳለው ሁሉ ምንም ሌላው የሚያደርገው ለውሳኔ ሰጭነት መረጃ ያስፈልጋል ማለት ነው። አንድ መንግስት በመንግስትነት ውሳኔ የሚሰጠው በመረጃ ላይ የተመሰረተ ከመሆኑ አንፃር እነዚህ መረጃዎች በትክክል ተደራጅተው በትክክል ባለቤትነቱ ታውቆ ምንጩ ታውቆ ሲደራጅ የደህንነትን ችግር ይቀርፋል ማለት ነው። በሌላ መንገድ የብልሹ አሰራር ይቀርፋል ማለት ነው። ለምን? ከዚህ በፊት የነበረው የመረጃ ስርዓቶቻችን እንያቸው። መሬት መብት ይፈጠርለታል፣ ባለቤት ይፈጠርለታል። ባለቤት መፈጠሩ ብቻ በራሱ መልስ ከመሆኑ ስለማይገልጽ መሬት እንደሚገኝ በማን እንደተያዘ እንዴት እንደተያዘ በግልጽ የማያስቀምጥ ከመሆኑ አንፃር መረጃዎች በግለሰቦች ላይ የተመሰረተ ከመሆኑ አንፃር ችግሮችን የሚፈታበትን እድሎች በጣም ዝቅተኛ ነበረዋል። ሁለተኛው ለሌብነትም ለብልሹ አሰራር ክፍት ነበረ ማለት ነው። ምክንያቱም የተደራጀ መረጃ እስከሌለን ድረስ ለአመራር የሚሆን ለውሳኔ ሰጭነት አንዱ ችግር ከመሆኑ የሚመነጭ ከመሆኑ የተነሳ እነዚህ መረጃዎች እስከዛሬ ለብልሹ አሰራር እንዲያዳርግ ሆኗል ማለት ነው። መብት ተፈጥሮለት የኦቨርላፕ ስራ ሲሰራ ነበር። ከተሞች አንድ ከመገኛም ቦታ በግልጽ ካለማስቀመጡ የተነሳ
በአንድ ቦታ ላይ 2 እና 3 ካርታ የማተም የመስጠት መብት የመፍጠር እድሎቹ ነበሩ ማለት ነው። ለምን የተደራጀ መረጃ የለም ማለት ነው። አንዱ ሁለተኛ የነበረው የአሰራር ስርዓቶቻችን የአድቫንስድ የሆነ ቴክኖሎጂ አለመጠቀማችን የተሻለ ቴክኖሎጂ አለመጠቀማችን ምን ያጋለጠ እንደብልሹ አሰራር ያደረገ ማለት ነው። ከዚህ በፊት የነበረ በሜትር ካርታ ይሰጥ ነበር። ኮኦርዲኔት አልነበረው። ኮኦርዲኔት የምንለው ምንድን ነው? መገኛ ቦታ ምንላቸው ማለት ነው። የእያንዳንዱ ይዞታዎች መገኛቸው ስታወቅ የተገኙበት ሎኬሽኑ ስፔሲፊካሊ ሎኬሽኑ ስታወቅ ከመመቱ ጋር ሲገናኝ ያንን ዩኒክ ፓርሰል አይዲ ይኖረዋል ማለት ነው። ዩኒክ ሎኬሽን ይኖረዋል ማለት ነው። ኮኦርዲኔት ማለት ሎኬሽኑ ከዛና ከዛ ውጭ ማንንም አይሰጥም ማለት ነው። ስለዚህ አድቫንስ ስታረጉት አድቫንስ ስናደርግ ኮኦርዲኔት ያለው ወይ ደግሞ መገኛውን ስናሳውቅ 1 2 እና 3 መብት የሚፈጠርበት እድል 0 ነው ማለት ነው። ምክንያቱም አንድ ኮኦርዲኔት ለአንድ ፓርሰል ነው ብቻ ነው መሰለህ። 4 ኮርነር ላይ ያለው ኮኦርዲኔት ከዛኛው ፓርሰል ውጭ ሌላ ከአጀሰን ሼር የሚያደርጉት አጀሰን ሼር የሚያደርጉት ኮኦርዲኔት ውጭ ሌላ ኮኦርዲኔት ሌላ ካርታ ላይ መኖር አይችልም ማለት ነው። ሎኬሽኑ በትክክል የሚገልጽ የመጨረሻው የምንለው የአድቫንስ መረጃ መባለው ካዳስተሩ ሲዘረጋ ነው። ይሄንን ለምንድን ነው ካዳስተር እንደ ሀገር ካዳስተርን ምርጫ ያደረጋሉ ስንል የትኛውም ያደጉት ሀገሮች ካዳስተርን እውን ሳያረግ ካዳስተርን ሳይዘራው ካዳስተርን በስርዓቱ ሳይዙ ያደገች ሀገር ጥቂት ብቻም ሳይሆን ሙሉ በሙሉ የለም ማለት እንችላለን። ለምን ካዳስተር የሁሉም ምንጭ ነው ካለ የኢንቨስትመንት እድሉን ይከፍታል ማለት ነው። መረጃዎቻችንን እናውቃለን ማለት ነው። ውሳኔ እንሰጣለን ማለት ነው። ስለዚህ ያደጉት ሀገሮች ጠቅላላ ነው መጀመሪያ ያደረጉት ካዳስተርን የመዘርጋት ስራ ላይ የመረጃ የመያዝን ስራ ላይ ፎከስ ያደረጉትና ካዳስተር እነዚህን ችግሮች ይፈታል ስንል ከዚሁ የተነሳ ሳይሆን ዓለም አቀፍ ስርዓት ስለሆነ ማለት ነው። ካዳስተር ዓለም አቀፍ ስርዓት ነው፣ በእኛ ላይ የተመሰረተ ብቻም ሳይሆን ማለት ነው። ስለዚህ አገልግሎትን ያሳልጣል ስንል ካዳስተሩ ተዘርግቶ ካለቀ ካዳስተር ሙሉ በሙሉ ዲጂታል ካደረግነው እያንዳንዱ ተገልጋይ በቤቱ ሆኖ አገልግሎት የሚያገኝበትን እድል እንፈጥራለን ማለት ነው። ለምን ዲጂታል እናደርጋለን? እያንዳንዱ መረጃዎቻችን አድቫንስ ናቸው። እያንዳንዱ የመዘገብናቸው መረጃዎቻችን ቋቶቻችን ነው ያለው። ስለዚህ ሰርቪሶቹ ሞደርን ስናደርገው በቴክኖሎጂ የተደገፈ መረጃ ስንመዘግብ አገልግሎታችን እያሳለጥን ነው ብንሄድ ይሄስ ቻሌንጅ ያጋጥሙ ብዙ ቻሌንጆች አሉት። ካዳስተር በራሱ ውስብስብ ነው። ካዳስተር በራሱ በአንድ ቀንና በአንድ ጀንበር የሚያልቅም አይደለም። ስለዚህ ካዳስተርን ለመዘርጋት ካዳስተርን እውን ለማድረግ ፕሮሰስ ናቸው ማለት ነው። ፕሮሰስን ይዞ የሚከተል በአንድ ጀንበር የሚያልቅ ሳይሆን በሂደት የሚያልቅ ነገሮች ናቸው። ዛሬ የገጠሙን ያሉ ችግሮች ዛሬ ፌዝ የሚያረሉ ችግሮች ከመረጃ ተደራጅቶ ተመዝግቦ ሲያልቅ ይህን ምንለው ዛሬ እያጋጠምን ያሉ መረጃዎች ሙሉ በሙሉ የሚከፍሉልን ስራሙ ማለት ነው፣ ስርዓቱ ማለት ነው። ስለዚህ የገቢ ካዳስተር ባሻገር የመልቲ ካዳስተር ላይ አሁን ባለው ተቋም የመሬት ይዞታ ምዝገባ መረጃ በ2022 ራሱ የሁሉን አቀፍ ካዳስተር እውን አድርጎ ማየት ይፈልጋል። ይሄ አንዱ ራዕይ አድርጎ የተነሳበት። ስለዚህ ይሄ ራዕይ ማለት አገልግሎቶቻችን የ2022 ሙሉ በሙሉ ከብልሹ አሰራር ከሌብነት ይጸዳሉ ማለት ነው። ለምን ይዞታዎቻችንን እንመዘግባለን፣ መረጃዎቻችንን እንመዘግባለን፣ ፕሮፐርቲዎቻችንን እንመዘግባለን። ህንፃዎች ማለት ነው ይሄ ማይንቀሳቀስ የምንላቸው ከመሬትና መሬት ጋር የተጣበቁት የትኛው ንብረት ተመዝግቦ ሲያልቁ የአገልግሎት የማሳለጥ አገልግሎትን ፈጣን ማድረግ እድሉን ብቻ ሳይሆን መሰረታዊ ነገር ስለሆኑ በ2022 ይህንን ህጋዊ ካዳስተር ብቻ ሳይሆን ሁሉን አቀፍ ካዳስተር ጨርሰን ስናበቃ የአገልግሎቱ የተሻለ አገልግሎት ልንካፈል እንችላለን ማለት ነው።